የቅቤ ቅል የሚመስሉት አነጋጋሪው ኪም ጆንጉን እስኪ ምን እንደምታመጣው ያያችኋለሁ በማለት የኒውክሌር ቦምብ ሊሞክሩ መሆኑን አስታውቀዋል። አሜሪካ ጉድጉድ ብላ ሊወጣላት ሁሉ አልቻለም። ይህንን የሰማችው አሜሪካ ሰሜን ኮሪያ ይህንን ታደርግና ወደ ኮሬብነት ወይንም የእሳት ጉድጓድነት ለውጣታለሁ ስትል አስጠንቅቃታለችም። ይህ ብቻ አይደለም። ከዚህ በላይ ምን ሊመጣ ያለችው አሜሪካ ደቡብ ኮሪያ ጀቶችን በደንገ ጦርነት ወይንም አጃቢነት አስከትላ ወደ ሰሜን ኮሪያ ድንበር ጥሳ ገብታለችም። የጦር ጀቶቹ 20 ናቸው። ሰሜን ኮሪያ እስካሁን ድረስ እንዲህ ተደፍራ አታውቅም። ፔንሲዮላ የተባለው የጋራ ድንበሯ በእነ አሜሪካ የጦር ጀቶች ተደፍሯል። ዓለምን እያስጨነቀ ያለው የኪም ውሳኔ ነው። ኒውክሌር እሞክራለሁ ያሉት ኪም እስካሁን ድረስ ለዚህ ጣሪያ ለነካው የአሜሪካ ድፍረት አንዲት ቃል አለመመለሳቸው ምዕራባውያኑን ክፉኛ እያሸበራቸው ነው። እንኳንስና እንዲህ አይነት ትንኮሳ ተፈጽሞባት ይቅርና በመሪዋ ላይ ወቀሳ ሲሰማ ሰማዩን በአውሬ ሚሳኤል የምታርሰው ሰሜን ኮሪያ አሁን ዝም ብላለችም። ንግግሩን በኒውክሌር ልታደርገው ወስናለች መባሉ እና አሜሪካን በጭንቀት እያቅበዘበዛቸው ነው። ሰሜን ኮሪያ የኒውክሌር መሳሪያ ለመተኮስ መወሰኗንም እየተቀባበሉት የሚገኙት ራሳቸው ምዕራባውያኑ ናቸው። ሰሜን ኮሪያ እንዴ ኒውክሌሩን እንደሆነ ከመተኮስ የሚታደገኝ ኃይል በዚህ ምድር ላይ የለም ካለች በኋላ ዝም ብላለችም። አሜሪካ 10ሩን እየቀባጠረች ነው። ኪም ጆንጉን ኒውክሌሩን ወዴት እንደሚተኩሱት አሜሪካ ራሷ አታውቅም። ሰሜን ኮሪያ የምተኩሰው ለሙከራ ነው ብላ ነበርም። ምን አይነት ሙከራ? ሲጀመር ኒውክሌር እንድትታጠቂ ማን ፈቀደልሽ? ኒውክሌርስ በዚህ ዘመን ይሞከራል ወይ? አሜሪካ ደጋግማ እየጠየቀቻት ያለው ጥያቄ ነው። የኪም ጆንጓ ሰሜን ኮሪያ እሱን ስተኩሰው እንነጋገራለን በሚል አይነት የምጸት ዝምታ ጸጥ ብላለችም። አሜሪካ የኒውክሌር ሙከራ የምታደርጊ ከሆነ መፈጠርሽን እስክትጠይ ድረስ ወደ ምድረ በዳነት እለውጥሻለሁ ብትላትም ያለመደባት ሰሜን ኮሪያ ዝም ብላለችም። ዝምታዋ አሜሪካን በፍርሃት ምራቅ አስውጧታል። ዝምታ ከባድ ነው። አንድ አፄ ምኒልክ ግብር እንዲጨመር አዘዙ አሉ። በሕዝቡ ላይ መሆኑ ነው። እናም ሕዝቡ ጭማሪውን በተመለከተ ምን ይላል ብለው ሰላያቸውን ጠየቁም። ሰላያቸው ጃንሆይ ሕዝቡ እየተንጫጫ ነው አላቸው። ነው ድጋሚ ጨምሩ፣ ጣሊያን ተመልሶ ሊመጣ ስለሚችል በደንብ ጦሩ እንዲደራጅ ግብር ድጋሚ ይጨመራሉ። ተጨመረም። አሁንም ሰላያቸውን ሕዝቡ ምን እያለ ነው ሲሉ ጠየቁትም። ጃንሆይ እረ ሕዝቡ በጣም እያማረረና እየጮኸ ነው አሏቸው። አፄ ምኒልክ አሁንም ግብር ይጨመራሉና አዘዙም። ለሶስተኛ ጊዜ ሰላያቸውን ልከው ሕዝቡ ምን እያለ ነው ሲሉ ጠየቁትም። ሰላዩም ጃንሆይ ሕዝቡ አሁን ዝም ብሏል አላቸው። ይህን ጊዜ አፄ ምኒልክ ድንግጥ ብለው ይህኔ ነው መፍራት፣ በሉ ቀንሱ አሉ ይባላል። ከጩኸት ይልቅ ዝምታ ያስፈራል። ይህንን ተከትሎ የአሜሪካና ደቡብ ኮሪያ 20 ግዙፍ የጦር ጀቶች ወደ ሰሜን ኮሪያ ድንበር ተጠቅተው ወረራ የሚመስል እንቅስቃሴ እያደረጉ ነው። የአካባቢ ለሰሜን ኮሪያ ቀይ መስመር ነበርም እና አሜሪካ ይህንን ያደረጉት ሰሜን ኮሪያን ለመውረር በሚመስል የዝግጅት አይነት ነው። ሰሜን ኮሪያ ግን አሁንም ዝም ብላለችም እና አሜሪካ ያደረጉትን ነገር ለዜና እንኳን ሳታቀርበው ቀርታለችም። እዚህ ላይ አሜሪካ፣ ደቡብ ኮሪያና ጃፓን ራዱ። ኒውክሌሩ ወዴት ነው የሚሞከረው? ወዴትስ ሲሆን የሚወነጨፈው? ኪም መተኮሳቸው እንደማይቀር ግን አስቀድመው አስታውቀዋል። ደግሞ አሜሪካ የሚደርስ ሃውሶንግ የተባለ አህጉር አቋራጭ ሚሳኤል ባለቤት ከሆነች ገና 6 ወር አልሞላትም። በዚህ ሚሳኤል የፈለገችውን ያህል የኒውክሌር አረር ጭና የፈለገችውን ከተማ ወደ ፍርስራሽነት መለወጥ ትችላለች።